ከቤተሰቦችሽ በላይ ያስበለጥሽ ፍቅረኛሽ እንዴት መጥቶ አልተቀበለሽ? የኔ ፍቅር ሞኒ ነኝ የልጅነት ሞኒ አላወኩሽም ሰው ተሳስተሻል። የኔ ፍቅር ያልከኝን ብር አስገብቼልሃለሁ ደርሶኛል የኔ ፍቅር። እሷ ግን ያን ሁሉ አመት ለፍቅረኛ ያደረገችውን ቅንጣት ታክል እንኳን ለኛ አላደረገችም። በጣም አምሮብሻል። ወይ ማሚ ደወለች እንዳወርቻለሁ። እሺ ሚኮ ፍቅረኛ ከረማ ጋር መጣለች። አውቃለሁ ማለት እንደመጣች ያወከው ነው ይዳል ተቀበልካት? ከቤተሰቦችሽ በላይ ያስበለጥሽ ፍቅረኛሽ እንዴት መጥቶ አልተቀበለሽ? ልጄ ጥሩ ሁኔታ ላይ አይደለችም። ሲሻላት እናወራታለን። ታያት አልበዛም እንዴ? አረብ ሀገር ስትሄድ ሰው ፊት እየገረፈን ገንዘብ ለምነን የቤት ዕቃ እንኳን ሳይቀር ሽጠን ይላክናት እኛ። እሷ ግን ያን ሁሉ አመት ለፍቅረኛ ያደረገችውን ቅንጣት ታክል እንኳን ለኛ አላደረገችም። ሚኮ ያን ሁሉ አመት እኮ የለፋችሁ ለአንተ ብላ ነው። እና እኔ ምን አገባኝ? ባካውን ጣፋጭ ፍቅር ጊዜን እያሳለፍኩ ነው። ሄደለስ ሄሎ የኔ ፍቅር ሞኒ ነኝ የልጅነት። ሞኒ አላወኩሽም ሰው ተሳስተሻል። ሰው ተሳስተሻል። እሷ የገዛችልን ልብስ ለብሰ እሷ በገዛችልን ስልክ እያወራ አላወኩሽም። እንግዲያውስ መስመርን አትለፍ። ጓደኛዬ ነብዬ ባቀርበኔ ካፌ የምትሰራ የኔ ባሪያ መሆንን ትረሳዋለህ መሰለኝ። አላውቅሽም ማለሽ አይደል? እሰይ ይበልሽ። የኔ ፍቅር ከአረብ ሀገር ለሰርጋችን ስንመለስ እንዴት አድርገህን የምትቀበለኝ? ትልቅ ድግስ ደግሼ ሙሉ ሰፈሩ ላይ ቀይ ምንጣፍ አንጥፌ በክብር ነው መቀበልሽ። ቃል ግባልኝ። ቃሌ ነው። በክብር ነው መቀበልሽ። ቃሌ ነው። ቃሌ ነው። የት ሄድሽ ነው? እግርሽ እኮ ገና አላገገመም። ታያትማይ እዚህ ምን አላትና ትቆያለች። ልጄ ምንም ብታረግ እኮ እህትሽ ናት አትበይኝ። እህት አይደለችም። ሞኒ እንዴ ባቢ እንዴት ነህ? ደህና ነሽ? መምጣትሽን እኮ ቅድም ጠዋት ነው የሰማሁት። እመጣለሁ እያልኩ እኮ ትንሽ ስራ ቢዚ ያደረገኝ። ችግር የለውም ባቢ። ግን ምን ሆነሽ ነው ዊልቸር ላይ? እዛ አረብ ሀገር እያለሁኝ አሰሪዎቼ ከፎቅ ላይ ጥለውኝ ነው። በፈጣሪ ስም እና ደህና ነሽ? ደህና ነኝ። እኔ የምልህ ሚኮን አይተኸዋል እንዴ? ኤርፖርት ሊቀበለኝ አልመጣም። ስደውልለትም አላቅሽም ብሎ ዘጋብኝ። ምን ነው ዝም አልክ ባቢ? ሞኒ ለዋሽሽ አልፈልግም። ሚኮ ሁን ብሎን አላውቅሽም ያለሽ። ይኸውልሽ አንቺ እዛ ሰርተሽ በላክሽው ብር ቤት ሰርቷል፣ ካፌም ከፍቶበታል። ሐሳቡ አንቺ ባዶ ማድረግና ከጨዋታው ማስወጣት ነው። ምን? የኔ ፍቅር ወይ የኔ አባት፣ ላንቺ ስል ምንም እንደማደርግ ታውቂያለሽ። ደስ ያለሽን ጠይቂ። ምን ላድርግልሽ? ምንም የኔ ፍቅር፣ ሲያስፈልገኝ እነግርሃለሁ። እንዴ እዚህ ደግሞ ምን ትሰራለች? እግዚአብሔር ይስጥልኝ። አልሰማሽኝም እንዴ እህት? እግዚአብሔር ይስጥልኝ ያልኩት። ቆይ እናንተ ያማችኋል እንዴ? ትራፊ ከፈለጉ እዛ ውጭ አሰጧቸው። ውጭ አሁን። ወይኔ ልጄ። እማዬ ወይኔ ፍቅር ያልከኝን ብር አስገብቼልሃለሁ። ደርሶኛል የኔ ፍቅር። ለደላለው ነገር ያለው ነገውኑ በስማችን ቆንጆ ቤት እንገዛለን። የካፌያችን ስራ ጥሩ እየሄደ ነው። በጣም ቆንጆ ነው። ሰው እንደ ጎርፍ መግባት ጀምሯል። ይሄ ሁሉ የሆነው ባንቺ ነው ውዴ። እሺ እኔ ውድ፣ ደግሞ መመለሻዬ ቀንም ቀርቧል። እስካገኝ በጣም ነው የቸኮልኩት። ደህና አደርሽ ልጄ? ደህናማ። እኔ የምልሽ ልጄ
ወይማ ከመጣሽ 20 ቀን አለፈሽ። ፍቅረኛሽ አንድም ቀን ሊጠይቅሽ አልመጣም። ቆይ በማከላችሁ የተፈጠረ ችግር አለ እንዴ? አይማ ሰላም ነን። ውሸቷን ነው እማዬ። እማ ልጅሽ እዛውና ልካለት የገዛውን ቤትና ካፌ ሌሎች ንብረቶችንም በስሙ ካደረገ በኋላ ክደዋታል። ምን? አዎ እናቴ፣ ልጅሽ አሁን አካል ጉዳተኛ ብቻ ሳትሆን ምንም የሌላት ባዶ ሆናለች። ወይኔ ልጄ። እማዬ እማ ቆይ እኔ ምን እያደረኩ ነው? የዛችን ምስኪን ልጅን ባያየው ዝም ብዬ ልቀመጥ ነው? አይ ዝም ማለት ነው። እንዴት ነህ ባቢ? ደህና። ሰላም ነው ጓደኛዬ? አይመስለኝም። እንዴት ማለት? ሚኮ ይህን ስናገር በጣም ይቅርታ፣ ግን ጭካኔ ቅጥያታ። እየተሳደብክ ነው። ሚኮ እየተሳደብኩ አይደለም። ሞኒ ለአንተ ፍቅረኛ ብትሆንም ለእኔ ጓደኛዬ ናት። እና ንብረቱን ሙሉ በስም አድርገህ እሷን መካድ ልክ አይደለም። እሺ ቢያንስ ለፍታ የገነባችሁን ቤት በስሙ አዙርላት። እስከ ዛሬ ጓደኛዬ ነህ ብዬ ብዙ ነገር ስታወራ ዝም ብያለሁ። አሁኑኑ ካፌ ሄድ፣ ቅራቅንቦ ሰብስበህ ውጣ። ድሮም ዳ ሲታሰብለት አይወድም። ባትለኝም ልወጣ ነበር። ሰው ሆኖ የአውሬ አስተሳሰብ ካለው ሰው ጋር የመስራት ምንም አይነት ፍላጎት የለኝም። ንብረቷን ወደ ሳይሆን በግድ ትመልስላታል። መጀመሪያ ለዕለት ጉርስ ተጨነቅ። ከዚህ በኋላ መራብ አይቀርም። ለእሱ አታስብ። ዳዲ እያልክ እንድትመጣ ካላደረግኩ እኔ ሚኮ አይደለሁ። ሰፈር አካባቢ ነኝ። በጣም ፈልጌያለሁ። አስቸኳይ ነው። ስራ ቦታ ነው። እንዲያው እመጣለሁ። እሺ ቶሎ በል። እቺ ደግሞ ምንድነው ሁሌ እንደ ጥላ የምትከተለኝ? የራሷ ጉዳይ። ሚኮ አንድ ያናግረኝ። ሚኮ ሴትዮ፣ እኔ ብዙ ስራ አለ። ከአንቺ ጋር ማጠፋው ጊዜ የለኝም። ሚኮ እግሬ ከዚህ በኋላ መመለስ እንደማይችልና ከዚህ በኋላ መራመድ እንደማልችል ዶክተሮቹ ነግረውኛል። እና እኔ ምን አገባኝ? እሺ ሚኮ፣ ሁሉንም ነገር እንዳልነበር አድርጌ ረስቼዋለሁ። ትንሽ ሰርግ ነገር አድርግና አግባኝ። ቤተሰቦቼና የሰፈሩ ሰዎችን ቀና ብዬ ማየት ከበደኝ። አግባኝ? በጣም ትቀልጃለሽ። ቆይ ማን አንቺን ነው ማገባው? ታዲያ ከኔ ውጭ ማንን ነው የምታገባው ሚኮ? እሱም በቅርቡ ታየዋለሽ። ጥሪ ካርድ ካላለቀ ለሰርጌ ጠራሻለሁ። ምን አልክ? ሰርግ? የምን ሰርግ? ያ ሁሉ ፍቅርና ቃል መግባት የውሸት ነበር? ሁሌ እኮ እንደምትወደኝ ትነግረኝ ነበር። እሺ ያ ሁሉ ነገር ውሸት ነበር? አዝናለሁ። የምፈልገውን እስካገኝ ነበር። እሱን ደግሞ አግኝቻለሁ። የቤቱና የካፌው ሙሉ ባለቤትነት የኔ ነው። ከዚህ በኋላ አታስፈልግኝ። ደህና ሁኚ። ሞኒ ለዋሽሽ አልፈልግም። ይኸውልሽ አንቺ እዛ ሰርተሽ በላክሽው ብር ቤት ሰርቷል፣ ካፌም ከፍቶበታል። ሐሳቡ አንቺ ባዶ ማድረግና ከጨዋታው ማስወጣት ነው። እኔ ሴት ልጅ አልመታም። ስሜ ሚኮ ይባላል። ዛሬ ነው ከስር የተፈታሁት ከ3 ዓመት በኋላ። ያ ክፉ ተፈታኩ። ማን? ሚኮ ነው። ምን? አው ዛሬ ተፈታ። ስለዚህ በቀላችንን የምንበቀልበት ጊዜ ደረሰ። ወንድሜ እንኳን ለቤት አበቃ። ወንድምሽ ተፈታ የተባለ ነው። ምን? ወንድምሽ ተፈታ የተባለ ነው። መቼ? ዛሬ። እሺ በቃ ቤት አልገባም ባክ። እንዴ ምን ሆነ ነው? ልጆች ሞታትን ከሰሙ ይገለዋል። እባክሽ በለኝና እንሂድ። ኡፍ ከወጣው ጀምሮ ሰዎች በመጥፎ አይን እያዩኝ ነው። ያለፈው 3 ዓመት ለኔ በጣም ብዙ ነገር አስተምሮኛል። የሰፈሩን ሰው በጣም በድያለሁ። ሁሉንም ይቅርታ መጠየቅ አለብኝ። ይቅርታ? አዎ ምን ነው? አይ ምንም። ይቅርታ ማንንም ብላ አታውቅም ብዬ ነው። ይልቅ ክብሪትስ? ታክሲ ተራ ስራ ጀምራለች። ጥራትና እንገናኝ በቃ።
እሺ በቃ ፒስ ፒስ። ሚኮ ሰፈር ከች ብሏል። በቃ እንሂድ። ማን ከኔ እጅ እንደሚያስመልጠው እናያለን። ክብሪት አንቺ ጥብስ እንዴት ነሽ? ምንሽ? ሚኮ እኮ ተፈታ። የምርህን ነው? አዎ የጠራሽ ነው። ቦቼ ተራው ጠብቅ።